የታመነችዋ ወዳጅ የሞት ወጥመድ የቅዱሳን ይርጋለም አሰቃቂ ግድያ በምትወደው ጓደኛዋና በባሏ ተፈጸመባት። ሙሉ መረጃውን ልንገራችሁ። ቤቱን ፎሎ፣ ቪዲዮን ሼር እያደረጋችሁ ለጥንቃቄ ሆናችኋል። ይህን መረጃ አዳምጡት። ዛሬ ይዘንላችሁ የቀረብነው የመላውን ህዝብና የማህበረሰብ ልብ የሰበረ በእጅጉ አሰቃቂ የወንጀል ድርጊት የተፈጸመውን አሳዛኝ ዜና ነው የምነግራችሁ። በ2026 ሚስ ወርልድ ኢትዮጵያ ተወዳዳሪ የሩት ይርጋለም ታላቅ እህት የሆነችዋ ቅዱሳን ይርጋለም በቅርብ ወዳጇ በተሸረበባት አሰቃቂ እገታና የግድያ ሴራ ህይወቷ ማለፉ ተሰምቷል። የሴራው መነሻና የወጥመዱ አዳረግ በሞዴሊንግ ዓለም ስኬትን ለማስመዝገብ የምትተጋዋ ቅዱሳን ከትምህርት ቤት ጀምሮ በቅርብ የምታውቃት ቅድስት ሙሉቀን የምትባል ጓደኛ ነበራት። በመካከላቸው የጠነከረ ወዳጅነት የነበረ ቢሆንም ከጀርባዋ ግን ምቀኝነትና አደገኛ ሴራ ተሸሽጎ ነበር። ዓርብ ዕለት ቅድስት ለቅዱሳን ስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ መተሽ ቤቴን ኢሊን ደግሞም የማገናኝሽ እድል አዲስ የሥራ በር አለ በማለት በደስታና በጽኑ ወዳጅነት ስሜት ጥሪ አቀረበችላት። ቅዱሳንም በጓደኛዋ ላይ አንዳችም ክፋት ሳትጠራጠር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮዬ ፊጬ ኮንዶሚኒየም አመሩ። አሰቃቂው እገታና አሳዛኙ ፍጻሜ ልንገራችሁ። ኮዬ ፊጬ ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ ተደብቆ ይኖር የነበረው የቅዱስ ፍቅረኛ ደሳለኝ ቅዱሳን ድምጽ እንኳን አውጥታ እንዳትጮህ አፍኖ በማሰር እንግዲህ እገታውን ይፈጽማል። አጋጆቹ ወዲያውኑ ለሟች ቤተሰቦቿ በመደወል የ2 ሚሊዮን ብር ቤዛ እንዲከፈላቸው ጠየቁ። ቤተሰቧ በጭንቀትና በድንጋጤ ሆኖ ገንዘቡን ለማዘጋጀት በሚደራደሩበት ወቅት ግን አጋጆቹ ሌላ ጨካኝ ውሳኔን ወሰዱ። ቅዱሳን በቅርብ የምታውቃቸው በመሆኑ ነፃ ብትወጣ ሚስጥራቸውን አሳልፋ እንደምትሰጥባቸው በመስጋት በዚያኑ ዓርብ ዕለት ህይወቷን ባሰቃቂ ሁኔታ አጥፍቷል። አስክሬኑንም ለማሸሽ በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደብቆት ነበር። የፖሊስ ፈጣን የምርመራ ውጤት ሆኖም ግን የወንጀለኞቹ ይቅርታ በጨለማ ሊቀበር አይችልም። የፖሊስ አባላት ባደረጉት ፈጣንና የተቀናጀ ክትትል ዋናው ተጠርጣሪ ቅድስት ሙሉቀን በአዲስ አበባ ጎተራ አካባቢ በቁጥጥር ስር ውላለች። ተባባሪው ደሳለኝ ሁኔታዎች ሲከፋበት ለማምለጥ ሞክሮ በአዳማ ከተማ ተደብቆ እያለ በፖሊስ እጅ ወድቋል ማለት ነው። በጠቅላላው ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋናዎቹ ተጠርጣሪዎቹ ወንጀሉን መፈጸማቸውን አምነው ድርጊቱን እንዴት እንደፈጸሙ በቦታው ተገኝተው ለፖሊስ አስረድቷል። የልብ ስብራትና ማጠቃለያውን የአሰቃቂ ድርጊት መላውን ማህበረሰብ ያስቆጣና ያሳዘነ ሲሆን እህቷ ሩት ይርጋለም በልብ ስብራት ሆና ያሰፈረችው መልእክት የዚህን አሳዛኝ ሁኔታም ጥልቀት ያሳያል። እግዚአብሔር የወደደውን አደረገ፣ ከጠላቴ እኔ እጠነቀቃለሁ፣ ከወዳጄ አንተ ጠብቀኝ ብላ ይህንን ተናግራለች። የዜናው ምንጭ ዛበሻ። ሼር አድርጉ ቤተሰብ። አንዳንድ ጊዜ ራስን መጠበቅ ጥሩ ነው፣ ሰዎችን መጠራጠርም ጥሩ ነው። ወዳጆቼ ሼር አድርጉ። ነፍስ ይማር ብያለሁ ለቅዱሳን ይርጋለም።